የማሳለፍ አቅም የለንም ወደ ቀያችን መልሱን ሲሉ ከምዕራብ ትግራይ ተፈናቅለው በሸራሮ በዓዲ አባይ መጠለያ ጣቢያ የሚገኙ ወገኖች ገለጹ። በመቀለ ከተማ የሚገኘው የፖንጎልድ የአትክልትና ፍራፍሬ ዘመናዊ የእርሻ ልማት ባጋጠመው የነዳጅ እጥረት ምክንያት ምርት ማምረት መቸገሩን አስታወቀም። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን የአማርኛ አበይት ዜናዎቻችን ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባልደረቦች በጋራ በመሆን ነው። ወደ ቀዳሚ ዜናዎች እናልፋለን። ስድስተኛ ክረምት በኬንዳ ላይ የማሳለፍ አቅም የለንም፣ ከዚህ በኋላ በህይወት የመቆየት እድል የለንም ሲሉ የምዕራብ ትግራይ ተፈናቃዮች በሸራሮ ከተማ በዓዲ አባይ መጠለያ ጣቢያ ተጠለው የሚገኙ ወገኖች ገለጹ። የዝግጅት ክፍላችን ያነጋገራቸው ተፈናቃይ ወገኖች እንዳሉትም ተጨማሪ ክረምት እዚህ የተቀደደ ኬንዳ የምናሳልፍበት አቅም ስለሌለም ወደ ስራ የተመለሰው መንግስት የተፈናቃዮችን ችግር ቀዳሚ አጀንዳው አድርጎ ወደ ቀያችን ሊመልሰን ይገባል ብለዋል። ታደሰ ልጃለም ከሸራሮ የላከልን ዘገባ ብርቱካን ጌታዬ። ከምዕራብ ትግራይ ተፈናቅለው በሸራሮ ከተማ በዓዲ አባይ መጠለያ ጣቢያ ተጠልለው የሚገኙ ወገኖች ላለፉት 5 ክረምቶች በተለያዩ መከራና የሰቆቃ ህይወት ውስጥ በመሆን ለበሽታ ሞትና ስቃይ እየተዳረጉ መቆየታቸውን ይገልጻሉ። የምናሳልፈው ያለን ስቃይ የዱር አራዊት የማይኖረው ኑሮ ነው የምናሳልፍ ያለን። ምክንያቱም የዱር አራዊት የማይኖረው ኑሮ ነው የምናሳልፍ ያለን ስልህ ማለት ነው። በቃ የዱር አራዊት ሊሸከመው የማይችል ነውኛ ተሸክመ ነው የምናልፍ ያለን በጣም በኃይለኛው ማለት ነው። በጋ ኬንዳ ምን ያህል እንደሚሞቅ ታውቃለህ። አሁን ለራሱ እዚህ ተቀምጠን ምን አይነት ስሜት እንደሚሰማ አንተ ለራስህ ትገልጸዋለህ። ያለን ክፋት በኬንዳ በጣም ኃይለኛ በጋ በሙቀት ክረምት ደግሞ በንፋስና በዝናብ በጭቃ እና በጣም የከፋ የመረረ በቃ የከፋ የመረረ የማይገልጸው ችግር ላይ ነው ወድቀን ያለን። አሁን በጣም ችግር አለው። ከዚህ በጣም ችግር አለ። ይሄ የምታዩትን ከእንዳየው ይሄ እየተለገበ በመስማር እየተለገበ በሃይላንድ እየተለገበ ነው የምንከርመው ያለ። በጣም ችግር አለው። ይሄ ህዝብስ በጣም በችግር ላይ ነው ያለ። ችግሩስ የሚፈታለት የሚያይለት ሰው አጥቷል። ዝናብ ዘንቦ ከርሞ ንፋስ ግልብጥ አርጎንም የሚያየነ ሰው የለም። በጣም ስቃይ ነው ያለነው። ይኸውልህ ያለነው ኑሮ ስቃይ ነው ያለነው። በቃ እባብ እየገደልን ምናድር። ይኸውልህ በቃ ባለፈው በዚህ ጥቁር እባብ መጥቶ ሚስቴር ነክሳት ነበረ። እንደምንም ብዬ ገድዬ ጣልኩት ማለት ነው። አምናም እንደሱ ክረምት ሲሆን እንደሱ ነው። በቃ ቀንድ እያሸተትኩ ነው ማድረግ ያለው። ይኸውልህ ስለዚህ ለዛው ነው እኛ ያለነው ስቃይ። ማንም አልተሰቃየም። ይገርማል። ትንሽ ደቂቃ ያለች ጨርሼ ምንም ነገር የለኝም። እህል ካልመጣሁን ሟችነን ነው። ከፕሪቶሪያው ስምምነት በኋላ የተፈናቃይ ሞት ስቃይና መከራ እየተባባሰ መምጣቱን የሚገልጹት በሸራሮ ከተማ በዓዲ አባይ መጠለያ ጣቢያ ተጠልለው የሚገኙ ወገኖች ስድስተኛ ክረምት በኬንዳ የማሳለፍ አቅም የለንም፣ በህይወት የምታገኙ ሰው አይኖርም ሲሉም ያክላሉ። በዓለም ላይ ታይቶ አይታወቅም። ስለዚህ አሁን ጥሪያችን ስድስተኛ ክረምት እያሳለፍን ነው። አሁን እንግዲህ አሁን ከከረምነ እዚህ ሟችነን እንግዲህ እና መንግስት ደግሞ ያረጋርጎ ወደ ሀገራችን ይመልሰን። እኛ ካልተመለስን ዘንድሮ ሟችነን በቃ እዚህ አሁንም እንደገና ሁለተኛ ክረምት እዚህ መክረም ማለት ሰው መኖር ያስጠላል። መወለድ ማለት ምን ያስጠላል እስከ መጨረሻ። አገር ጌታ ምን መቸስ ከጌታ ጋር ነው ሁሉም ነገር። ጌታ ቢያግዛቸው መንግስቶቻችን የተመረጡት ሀገራችን ቢመልሱ ተስፋ እናደርጋለን። በመሆኑም ወደ ስራው የተመለሰው ምክር ቤትና መንግስት የተፈናቃዮቹን ሁለንተናዊ ችግር በመረዳት ወደ ቀያችን ሊመልሰን ይገባል ሲሉም ያብራራሉ። የማይ ጸብሪ የጸለምቲ ሲመለስ በጣም ትልቅ ተስፋ ነበረን። ተስፋችን ጨለመ። አሁንም እኛ ተስፋችን ወይም ደግሞ ያለን ተስፋ ከሱ ወደ ቦታችን ወደ ቀያችን እንዲመልሰን የነበረው ቤት ምክር የተመለሰው መጀመሪያ ተመዛባላይ ለማመለስ የተመዛበለው ህዝባችን በራብና በችግር ያለው ህዝብ መጀመሪያ እሱ ለመመለስ ነው ዝግጅታችን እና እኛም ተስፋችን እንዲመልሰን ነው ተስፋ የሚያደርግ ያለ ማለት ነው። አዲስ መንግስት ሀገራችን እንደሚያገባን ሁሉ ነገር ደግሞ አስተካክሎ ለኛ እንትን እንደሚያግዘን እኔ በሱ ነው ተስፋ አድርጋለሁ። በአዲስ መንግስት ማለት ነው።
አሁንም ቢሆን የኢትዮጵያ መንግስት በትግራይ ህዝብ ላይ እየጣለ ባለው ክልከላዎች ጨምሮ በትግራይ ህዝብ ጄኖሳይድ እየፈጸመ ነው ሲሉም ከምዕራብ ትግራይ ተፈናቅለው በሽራሮ ከተማ በዓዲ አባይ መጠለያ ጣቢያ ተጠልለው የሚገኙ ወገኖች ተናግረዋል። መንግስት ፌዴራል ማለት ነው እኛኮ ያለው በገንዘቡ አውጥቶ እንዳይበላ እነሱን ለማግኘት ነው ወይስም ደግሞ የትግራይን ህዝብ በሰላህታዊ ጽንተት ለመጨረስ ማለት ነው ዘግቶናል። ሆም ብሎ እንግዲህ እሰበው ባንክ መዝጋት ማለት በጣም ትልቅ አደጋ ነው። ያለው ሰው አውጥቶ እንዳይበላ የኢትዮጵያ መንግስት ወደ ሰላም መንፈስ ወደ ሰላም መመለስ አለበት። ወደ ሰላም ህዝብስ ያለፈው ጦርነት መቆርቆር አለበት። ስንት ህዝብ ያረግፈው ብሎ መቆርቆር አለበት። ሰውአውነት መሰማት አለበት። ከፕሪቶሪያው ስምምነት በኋላ ባለፉት 3 ዓመታት በረሃብ በመድኃኒት እጦትና በእርዳታ ምክንያቶች በሸራሮ ከተማ በዓዲ አባይ መጠለያ ካምፕ ብቻ ከ1400 በላይ ተፈናቃይ ወገኖች መሞታቸው የመጠለያ ጣቢያው አስተባባሪ ገለጹም። የኢትዮጵያ መንግስት የፕሪቶሪያው ስምምነት ጊዜ መግዣና የትግራይ ህዝብ ለማዳከም ነው የተጠቀሙት ያሉት አስተባባሪው ይህን ሴራ በመረዳት ግዛታዊ አንድነታችንና ተፈናቃይ ወገኖች ወደ ቀያቸው ለመመለስ በጋራ ልንሰራ ይገባልም ብለዋል። ባልደረባችን ታደሰ ልጅአለም በሸራሮ ከተማ ተገኝቶ የወገኖችን ስቃይና መከራ እየዘገበ ነው የሚገኘው። ውድ ተመልካቾቻችን አሁንም የሱ ዘገባ ነው። ሙሉ ብርሃን ዳርጌ አቅርባለች። ብዙ ተስፋ ተጥሎበት የነበረው የፕሪቶሪያው ስምምነት ተፈናቃይ ወገኖች ወደ ቀያቸው መመለስ ባለመቻሉ የተፈናቃይ ወገኖች ህይወት በየቀኑ ለስቃይና ሞት እየተዳረገ መሆኑ ይታወቃል። የዚህ አንዱ ማሳያ የሚሆነው ከሰሞኑ ወደ ሰሜን ምዕራብ ትግራይ ሸራሮ ዓዲ አባይ የሚገኙ ተፈናቃይ ወገኖች ህይወት ሁኔታ ለመመልከት ወደ ስፍራው ያቀናው የጋዜጠኞች ቡድን የተፈናቃይ ወገኖች የዕለት ተዕለት ስቃይና ሞት መዘገብ ችሏል። የሸራሮ ዓዲ አባይ መጠለያ ካምፕ አስተባባሪ አቶ አስመላሽ ገብረ እግዚአብሔር እንደሚሉት በመጠለያ ካምፑ ከሚገኙ ተፈናቃይ ወገኖች ባለፉት 3 ዓመታት ብቻ በረሃብ በመድኃኒት እጦት እና በእርዳታ አለመኖር ምክንያት ከ1400 በላይ ወገኖች መሞታቸውን አስተባባሪው ተናግረዋል። ከውል ፕሪቶሪያ ይሁን በፊት ይሁን የነበረው እዚህ ያለ ተጨባጭ ዳታ 1400 ሰው በሞት ተቀንሷል። በረሃብ በበሽታ በተለያዩ ይሄ በሕክምና በወሊድ በመድኃኒት እጥረት እንደዚህ ነው የተቀነሰው። አብዛኛዎቹ የተቀነሱ በሴቶች፣ ህፃኖች፣ ሽማግሌዎች እንደዚህ መሰላሉ በዛ ነው የተቀነሱ። ምታያለ ብዙ ችግር ያለበት እዚህ ቸንዳው ከ3 ዓመት 4ኛ ዓመቱ የቀጠለ ነው የተሰራው። ግን 1 ዓመት ብለን የተሰራው እንደዚህ ብለው ቸንዳ ተመስሎ ይታያል። ውስጥ የተበላ ምስጥ የበላው ነው። በዚህ አብዛኛው በሽታ የተሸከመ ህዝብ ነው ያለው እና ብዙ ስቃይ ያሳለፈን ያለን። የኢትዮጵያ መንግስት የፕሪቶሪያው ስምምነትን ጊዜ መግዣና የትግራይን ህዝብ ለማዳከምና ለማጥፋት ተጠቅሞበታል ያሉት አስተባባሪው አቶ አስመላሽ ይህን ሴራ በመረዳት አንድነታችን በማጠናከር ግዛታዊ አንድነታችንና ተፈናቃዮችን ዋስትናና ደህንነታቸው በጠበቀ መንገድ ለመመለስ ሁላችንም በጋራ ልንሰራ ይገባል ብለዋል። በጸለምትን ተመልሶ መንግስት የሌለው ቦታ ተመልሶ በነበረበት ተመልሶ ብዙ ችግር ነው የደረሰበት። እስከ አሁን የተሰቃየ ነው ያለ። ያመለጠ አምልጦ ተወጥቷል። የቀረ እዛ ተገለዋል። የታሰረም ታስረዋል። ቀን ይውላል፣ ሌሊት ጠፍቶ ነው የሚያድረው። ብዙ ችግር ነው ማሳልፈ ያለ የጸለምት ህዝብ። እኛም እንደዚህ አንመለስም። እኛ መመለስ የምንችለው ከመንግስታችንና ከጸጥታ አካል ሆነን ነው መመለስ የምንችለው እንጂ ኑ ተመለስ ስንባል እንዴት አድርገን እንመለሳለን? ወደዛ መመለስ አንችልም። ምክንያቱ ኃላፊነት መውሰድልን ሰው የለም። ወደ ስራ የተመለሰው ምክር ቤትና መንግስትም በጸለምት ወገኖቻችን የደረሰው ግፍና መከራ ሞትና ስቃይ በመረዳት ብሎም እየተፈጸመ ያለውን ሴራን በማክሸፍ የምዕራብ ትግራይ ተፈናቃይ ወገኖችን ዋስትናው በጠበቀ መልኩ ወደ ቀያቸው ሊመልሱት ይገባል ሲሉም ተናግረዋል። እስከ አሁን በስቃይ ነው ያለን። አሁን ህጋዊ መንግስት ወደ ቦታው ተመልሷል። ቤተ ምክርም ነው ወደ ቦታው ተመልሷል። በአጭር ጊዜ ወደ ቦታችን ይመልሰናል ብል ተስፋለን። 6ኛ ዓመት ከቆየን ግን የሚከርም ሰማ የለም። ዝም ብለን እዚህ ከከረምነን ግን ለሚመጣ ዓመት ለማን ነው የሚመራው? እንጃ ለማን ነው የሚመራው? ህዝብ ከሌለ ምንም ለማንም መምራት አይችልም። ሌላ ፖለቲካ ለጎርትተን ህዝብ ህዝብ ትግራይ ወደ አንድ መጥተን ይሄ ፖለቲከኞቹን ወደ አንድ መጥቶ በአንድ ሆኖ
የትግራይ ግዛት መሬት መስመለስ፣ የትግራይ ተመዛባላይ ወደ ቦታው መስመለስ እቺ ናት የምትፈለገው። አሁን እቺ ካላደረግነን እንደ ህዝብ መኖርም አንችልም። ይሄ ፖለቲከኞችም መኖርም አይችሉን ራሳቸው በኋላ። ጋዜጠኛ ታደሰ ልጅ አለም እጅጉን አድርገን እናመሰግናለን። በተከታታይ የወገኖቹን ስቃይና መከራ በመጋራት የተፈናቃዮችን መረጃ ሲያስተላልፍልን ቆይቷል። በዛሬው ዕለትም ከሸራሮ ከተማ በቀጥታ ያሉትን የተፈናቃይ ወገኖች ስቃይና መከራ ሁለት ዘገባዎችን አቅርቦልናል። ወደ ቀጣይ ዜና እናልፋለን። የኢትዮጵያ መንግስት በትግራይ በተጣለው የበጀትና የነዳጅና የጥሬ ገንዘብ ክልከላም ማህበራዊ ኢኮኖሚያዊ ችግር እንደፈጠረባቸው በኩሓ ከተማ የሚኖሩ ነባር ታጋዮች ገለጹ። ነባር ታጋዮች አክለውም የተመለሰው የትግራይ መንግስት ህዝቡን ችግር ለመመለስ በሚያደርገው ጥረት ለሁሉም ከጎኑ ሊቆም ይገባል ብለዋል። የትዕግስት ኪሮስ ዘገባ ነው። ስለ ሸሐጎስ ያቀርበዋል። በኢትዮጵያ መንግስት የተፈጸመውና እየተፈጸመ በቀጠለው ክልከላ የትግራይ ህዝብ እየደረሰበት ያለው ዘርፈ ብዙ ማህበራዊ ኢኮኖሚያዊ ቀውስ ከጊዜ ወደ ጊዜ እየተባባሰ ቀጥሏል። በተለይም በነባር ታጋይ አካል ጉዳተኞች ላይ የፈጠረው ችግር አስከፊ መሆኑን በመቀለ ከተማ ኩሓ ክፍለ ከተማ የሚኖሩ ነባር ታጋይ የሆኑ አካል ጉዳተኞች ያስረዳሉ። መንግስት ኢትዮጵያ ንብር ወዘላ ያጽዋን ክባን ከመሃርበኛታት ሰፊሕ ጸገም እዩ ዘሎ ጋጢም መንግስት በተለይም የመልስ ታጋይ አርበኞች ላይ ጦርነት ካደረሰው ጉዳት በተጨማሪም በትግራይ በተነረው ክልከላ በጣም አስቸጋሪ በሆነ ህይወት ውስጥ ነው የምንገኘው። በመሆኑም ወደ ስራ የተመለሰው መንግስት እነዚህን ችግሮች ይፈታል ብዬ አስባለሁ። ኣብ ሃርበኛታት ኣብ አካል ጉድ በየሆስፒታሉ ደቂሶም ዘለው ሃርበኛታትና ጉዳት አካላት በሆስፒታል ውስጥ የሚገኙ በአካል ጉዳተኞች አርበኞች ላይ በጣም ብዙ ችግር አለ። ለቁስለቻቸው የሚወስዱት የህመም ማስታገሻ ማግኘት አልቻሉም። በዚህም ቁስላቸው መዳን በነበረበት ጊዜ መዳን አልቻለም። ብፍሊ ከዓብቲ ተመላሳይ አርበኛና አብይ ጉዳት አብይ ጸግ የኢትዮጵያ መንግስት በትግራይ ህዝብ ላይ ባኖረው ክልከላ ምክንያት የትግራይ ነባር ታጋይ አካል ጉዳተኞች ክፉኛ ተጎድተናል። ነዳጅ፣ በጀት እና ጥሬ ገንዘብ በመከልከሉ ብዙ ችግሮች ደርሶብናል። በህዝብ የተመረጠው የትግራይ መንግስት ወደ ስራው መመለሱን ተከትሎ ያሉባቸው ችግሮችን ለመቅረፍ የሚያስችል ስራ ትኩረት ሰጥቶ ይሰራል ብለው እንደሚጠብቁ ገልጸዋል። ብዙ ጸገማት ነው ፍትህ የለን ተሐታትነት የለን ህዝብ ግን መስሩዕ መንግስት ከዚህ በፊት ብዙ ችግሮች ነው የነበሩት። ወደ ስራው የተመለሰው መንግስታችን ፍትህና ተጠያቂነት እንዲሰፍን ክልከላን ተከትሎ እየደረሱብን ያሉ ችግሮች መቅረፍ የሚያስችሉ ሰላማዊና ዲፕሎማሲያዊ ስራ በመስራት መፍትሄ ያስገኝልናል የሚል እምነት አለኝ። ንመንእሰይ ስራሕ ክፈጥር ካብ ስደት ካብ ካልእ ዕንክሊል ካብ ሓሸሻት ካብ ካልእ ኩዕል ወጣቶች ከስደትና አልባሌ ቦታ ከመዋል ለመታደግ ለወጣቶች የስራ ዕድል መፍጠር የሚያስችሉ ስራዎች ላይ ትኩረት ሰጥቶ ይሰራል የሚል እምነት አለኝ። መንግስት ትግራይ ናብ ስርሑ ተመሊሰሉ ሕዚ እሱ ደስ ዝብል እዩ። የትግራይ መንግስት ወደ ስራው መመለሱ በጣም ደስተኞች ነን። በመልስ ነባር ታጋዮች ላይ ለብዙ ዓመታት መፍትሄ ያላገኙ ችግሮች ዘለቂታዊ መፍትሄ እንዲሰጣቸው የሚያስችል ስራ ይሰራል ብዬ ጠብቃለሁ። በነባር ታጋይ አካል ጉዳተኞች ላይ ያሉትን ችግሮች ለመፍታት የትግራይ መንግስት በሚሰራው ስራና ሂደት የበኩላቸውን አስተዋጽኦ ለማበርከት ዝግጁ መሆናቸውንም አረጋግጧል። ኣብ ውሽጢ ጸገም ኮይኑ ሰርሕ ከም ምህላውት መንግስቲ ኣብ ጎን ኮይና የአርበኞች ኮሚሽን ከመንግስት ጋር ሆኖም አካል ጉዳተኞች የሆኑ ነባር የመልስ ታጋዮች ጥያቄዎቻቸው መልስ እንዲያገኙ በትብብር የምንሰራ ይሆናል። ዝበለጸ ቃዕዝ ኮሚሽን አርበኛ እዚ ኣብ ጎን መንግስት ኮይኑ ወደ ስራው የተመለሰው መንግስት በርካታ ችግሮችን ተቋቁመው ስራውን እየሰራ መሆኑን በደንብ ተረድተናል። ያሉብንን ችግሮች ለመፍታትና ክልከላዎችን ለማስቀረት በሚያደርገው ሂደት የድርሻችንን በመወጣት ለማገዝ ዝግጁ ነን። በመጨረሻም በመቀለ ከተማ የሚገኘውና የወይን ምርቱን ከሀገር አልፎ ወደ ውጭ የሚልከው የፖንጎልድ የአትክልት ፍራፍሬ ዘመናዊ የእርሻ ልማት ኃላፊነቱ የተወሰነ የግል ማህበር ባጋጠመው የነዳጅ ክልከላ ምክንያት ምርት ማምረት መቸገሩን አስታወቀም። ማህበሩ ከ200 በላይ ወጣቶች የስራ ዕድል በመፍጠር የቻለ ቢሆንም አሁን ላይ ባጋጠመው የነዳጅ እጥረት እንቅፋት እንደገጠመው በመግለጽ መንግስት ለእርሻ ዘርፉ ልዩ ትኩረት በመስጠት ወደ ትግራይ በቂ ነዳጅ በመላክ ችግሩን ሊቀርፍ ይገባል ሲሉ ጥሪ አቅርበዋል። ፍሬት ወልደመድን ተጨማሪ አላት።
በመቀለ ከተማ በአይን ዓለም ክፍለ ከተማ የሚገኘውና በ2002 ዓ.ም ተመስርቶ ለበርካታ ዜጎች የስራ ዕድልን በመፍጠር በክልሉ ብሎም በሀገሪቱ የምርት እጥረት እንዳያጋጥም እንዲሁም ወደ ሌሎች ሀገራት ኤክስፖርት ለማድረግ የተለያዩ አትክልትና ፍራፍሬዎች በማምረትና በማቅረብ ላይ የሚገኘው የፖን ጎልድ ፍሩት ኃላፊነቱ የተወሰነ የግል ማህበር ነው። ይህ ማዕከል በ100 ሄክታር ላይ ያረፈ ሲሆን ከተለያዩ የዓለማችን ክፍሎች ዘመናዊና ምርጥ ዘሮችን በማምጣት እንደ ወይን፣ ሽንኩርት እንዲሁም የሮማን ፍራፍሬዎችን በማምረት ከትግራይ አልፎ ወደ ሌሎች ሀገሪቱ ክልሎች ያቀርብ እንደነበር የማዕከሉ ስራ አስኪያጅ አቶ ገብረመድህን ሀደራ ያስረዳሉ። በወይን ስራዎች ከፍተኛ ምርት እያመረት እንገኛለን። ከፍተኛ ምርት ነው የምናገኘው። ከ1 ሄክታር ከ80 እስከ 130 ኩንታል ነው የሚገኘው። ኦልሞስት በአምና ደረጃ 1200 ከምናምን አምርተናል። ዘንድሮ ደግሞ 850 አምርተናል። ለቀጣዩ ፋብሪካው ይቋቋማል። በአሁኑ ሰዓት ግን ወደ መቂ ዝዋይ ነው የምንልከው እና ተጀምረዋል። ወደ 8 ዓመት 7 ዓመት ኦልሬዲ የላክን ነው። ምርት አምርቶ ለማህበረሰቡ እንዳያቀርብ በአሁኑ ወቅት በትግራይ በተደረገው የነዳጅ ክልከላ የእርሻ ስራዎቻቸውን ለማከናወን ትልቅ እንቅፋት መሆኑንም አቶ ገብረመድህን ያስረዳሉ። እርሻ ደግሞ ያለ ነዳጅ ሊሰራ አይችልም። መታረስ አለበት፣ መለስለስ አለበት። ስለዚህ አሁን በከፍተኛ ችግር ያለው ምንድነው? እርሻው ዝም ብሎ እንዳንተው በጣም በነዳጅ እጥረት የጥቁር ገበያ ለ1 ሊትር ከ700 እስከ 750 800 ብር ነው የምንገዛው። በጣም በዚህ በጥቁር ገበያ ገዝተህ የሁሉ እርሻ መልማት ማለት በጣም ከባድ ነው። ስራ በማጣት በከፍተኛ ተስፋ መቁረጥ ላይ የነበሩት ወጣት ጸጋ ዛብ ስምኦን እንዲሁም ጽጌ አባዲ በማዕከሉ በተፈጠረላቸው የስራ እድል ከራሳቸው አልፎ ቤተሰቦቻቸውን በማገዝ ላይ እንደሚገኙ በመግለጽ አሁን ላይ በትግራይ በተለየ መልኩ በተደረገው የነዳጅ ክልከላ ተቋሙ ላይ አደጋን የደቀነ በመሆኑ ከፍተኛ ስጋት እንዳላቸውም ያስረዳሉ። ስንት ስራ ያጣ ሰው ሰርቶ እዚህ ቤተሰብ እየመራ ነው። አሁን በሁኔታው አንጻር በጊዜው ባመጣው ነዳጅ የለም ምን የለም። ያለ ነዳጅ ደግሞ ምንም ልሰራ አይችልም። ታውቂያለሽ፣ አሁን እኛ እዚህ ሰርተን ቤተሰብ እየመራን ነው። ካሁን በኋላ ነዳጅ ከሌለ ምን ከሌለስ እንኳን ሌላ ሊጨምር እኛም ልንወጣ ነው። ተመረቀ ከመጣ ደግሞ እዚህ ድርጅት ከገባው ይሄ ወይን የሚባል ተክል በጣም አሪፍ የሆነ ፕሮዳክሽን እየሰጠ ይገኛል። ይሄ ድርጅት ደግሞ በተለይ አሁን ሁሉ በነዳጅ ምክንያት ብዙ ችግር እየደረሰ ነው። ማህበሩ ባቀደው ልክ ምርት በማምረት ክልሏ ብሎም ሀገሪቱ መጠቀም የሚገባትን ጥቅም እንድታገኝ እንዲሁም በርካታ ወጣቶች እንዲያቀፍ የፌዴራል መንግስት ወደ ትግራይ ነዳጅ እንዲልክም ጥሪ አቅርበዋል። ለዚህ ማበረታቻ እንዲሆን እያንዳንዱ ገበሬ የሚሆን እኛ በኢንቨስትመንት የያዙን የሚገኝበት ሚኒስ መፍጠር አለበት። የአካባቢውን መንግስት ነዳጅ እንዴት አድርጎ ሳፕላይ ተነጋግሮ ከላይ እንደዚያ በሁሉ ጊዜ ተስፋ ሳይቆርጥ ነዳጅ የሚቀርበትም ሁሉ ጊዜ መነጋገር ያስፈልጋል ነው። ብዙ ሰው ያስፈልገው ነበር፣ ብዙ ያስፈልግ ነበር። ይኸው ያየሹ ደርቆ ነዳጅ ስለጠፋ ነው እና መንግስት ትኩረት ያደርግበት። እንደዚህ አይነት ደግሞ መደገፍ ያስፈልጋል። የድርጅት ለቀጣይ ሁሉም ነዳጅና የተሞላ ሁሉ ነገር ከተከፈተ ለቀጣይ ደግሞ በጣም ለሁሉ ሰራተኛ ያለው እድል የስራ እድል መፍጠር በጣም አሪፍ ነው። ውድ ተመልካቾቻችን ለዕለቱ የያዝናቸው ዜናዎች እነኚህ ነበሩ። ከቀጣዩ የትግራይ ቴሌቪዥን የአማርኛ ፕሮግራም እንድትከታተሉ እንጋብዛለን። ሰላም።